ጤና ይስጥልን ውድ መረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የትግራይ ሚዲያዎች ከምድር በታይ ተቆፍረው ስቱዲዮ ተሸጋግረዋል። ጥምረቱ ትብብሩ ወደ ከፍተኛ የትግል ደረጃ ተሸጋግሯል ሲሉ የህወሓት ከፍተኛ ወታደራዊ አመራር የሆኑት ገብረ ጻዲቅ ወይም አዲት በትግራይ ቴሌቪዥን ቀርበው ተናግረዋል። ህወሓት የፌዴራል መንግስቱን ጦርነት ለመጣል ወደ ራያና አፋር ድንበር መካናይዝ ጦሩን ጨምሮ እያስጠጋ የሚገኝ ሲሆን መንግስትም ዝግጅት እያደረገ ይገኛል። የትግራይ ሚዲያዎች ከመሬት በታች ወደ ተቆፈረ ስቱዲዮ ውስጥ መግባታቸው የመቀሌ ምንጮች ገልጸዋል። ጃፓን ባደረገችው የሚሳኤል ሙከራ ተከትሎ የሰሜን ኮሪያ መሪ እህት የሆነችው ኪም ዮን ጆንግ ወታደራዊ ማስጠንቀቂያ ሰጠች። የሰሜን ኮሪያው መሪ ኪም ጆንግ ኡን ኃይል እህት ኪም ጆንግ ዮን ጃፓን በአሜሪካ የተሰራውን ቶም ሃውክ ክሩዝ ሚሳኤል ሙከራ ካደረገ በኋላ ፒዮንግያንግ ተጨማሪ ወታደራዊ አማራጮችን እንደምትከተል አስጠነቀቁ። ረቡዕ ዕለት በመንግስት መገናኛ ብዙሃን በተሰራጨ መግለጫ ኪም የጃፓን ጦር ከመከላከያ አቋሙ በመውጣቱ አስቀድሞ የማጥቃት አቅም ወዳለው ወታደራዊ እየተሸጋገረ መሆኑን በመጥቀስ ወንጅለዋል። ኪም በቅርቡ ፓሲፊክ ውቅያኖስ ውስጥ የሚገኘው የአይጌስ አጥፊ ቾጋይ አውሮፕላን ጃፓን የቶም ሃውክ ሙከራ እንዲሁም ሌሎች ሚሳኤሎች መፈተሽ በጃፓን በግንቦት ወር በፊሊፒንስ በተደረገ የአሜሪካ የጋራ ወታደራዊ ልምምር ላይ መሳተፏን በመጥቀስ ሰሜን ኮሪያ ጃፓን ላይ ደህንነቷ ለበለጠ አደጋ እንደተጋለጠ እንዲሰማት የሚያደርግ መንገድ ምላሽ እንደምትሰጥ ተናግራለች። በቅርብ ወራት ውስጥ ስለ ቶኪዮ ባቀረበችው ጠንካራ ንግግር እንድትጸይለት ማድረግ አለብን ማለቷ ይታወሳል። ኪምም ዩናይትድ ስቴትስ የቶም ሃውክ ሚሳኤል በማቅረብ ለኦፕሬሽናቸው መርከቦች ለማሻሻልና ሚሳኤል ሙከራ ለመደገፍ የጃፓን ወታደራዊ ግንባታ እንድታሳድግ አድርጋለች ብላ ከሳለች። አሜሪካ ከጃፓን አደገኛ ወታደራዊ እንቅስቃሴ ጀርባ ነች ስትልም የኃይል ሴት በመባል የምትጠራው ኪም ጆንግ እህት ኪም ዮን ጆንግ ተናግረዋል። ወሽመጥ የባህር መስመር የመከፈት ተስፋ የነዳጅ ዋጋ እንዲቀንስ ማድረጉ ተገለጸ። ከፍተኛ ዩናይትድ ስቴትስ ባለስልጣን ወሳኙን ሆርሙዝ ወሽመጥ ባህር መስመር ለማስከፈት ከኢራን ጋር ስምምነት ይደረጋል በሚል ተስፋ መስጠታቸውን ተከትሎ የነዳጅ ዋጋ ከፍተኛ ሁኔታ ቀንሷል። የአሜሪካ ውጭ ጉዳይ ሚኒስተር ማርክ ሩቢዮ፣ ፋይናንስ ሚኒስተር ስኮት ቤንሰንት እንደተናገሩት የነዳጅ ጭነት ምናልባት ከዚህ ሳምንት መጨረሻ ሊቀጥል እንደሚችል እድል ይኖራል ብለዋል። እጥረቱ ሊቀረፍ ይችላል የሚለው ዜና ምክንያት የዓለም አቀፍ የነዳጅ ዋጋ መለኪያ የሆነው የብሬንት ክሩድ ዋጋ 5% ያህል በመቀነስ አንድ በርሜል ከ$80 በታች ወርዷል። ነገር ግን ዩናይትድ ስቴትስ እና በኢራን መካከል ያለው ግጭት ለማርገብ ባለፉት ወራት የተደረጉ ውይይት አለመሳካታቸውን በነዳጅ ገበያው ላይ መዋዠቅ ያስከተለ ሲሆን ይህም በየማደያው የነዳጅ ዋጋ መጨመር አሽከርካሪዎች ጎድቷል ሲሉ ተገልጿል። የሰሜን ኮሪያ ሚሳኤል በዩክሬን ላይ ጥቃት ሰነዘረ። የሩሲያ ወታደራዊ ኃይሎች ሰሜን ኮሪያ ያገኙት አጭር ርቀት ተኳሽ ባላስቲክ ሚሳኤል በዩክሬን ላይ እንደገና በመተኮስ መጀመራቸው የዩክሬን መከላከያ ሚኒስቴር አስታውቀዋል። ጥቃቱ በዲኖቬስክ ክልል ራዱኔሽ መንደር የሚገኘው የሶቭራ ቤተሰብ መኖሪያ ቤት በሆነው ህንፃ ላይ ወደቀ ሲሆን በርካታ ሲቪሎችም ጎድተዋል። ዩክሬን ራዳር ስርዓት እንደመዘገቡ ከሆነ ጥቃቱ በሰሜን ኮሪያ ሰራሽ የሆኑ ኬኤን 23 እና ኬኤን 24 ሚሳኤል አማካኝነት ከሩሲያ ብሬክስ ክልል የተተኮሰ ሲሆን ይህ ጥቃት ሩሲያ ፒዮንግያንግ አዲስ የጦር መሳሪያ አቅርቦት ማግኘቷን ሁለቱም ሀገራት ወታደራዊ ትብብር ማጠናከራቸውን ያሳያል። እነዚህ ሚሳኤሎች ከሩሲያ ስካንደር ጋር ተመሳሳይ ዝቅተኛ የጉዞ መስመር ያላቸው በመሆኑ ለመምታት የላቀ የፓትሪዮት አየር መከላከያ ያስፈልጋቸዋል። ይህም ለሰሜን ኮሪያ የጦር መሳሪያ እውነተኛ ውጊያ ሜዳ ላይ እንድትፈትሽ እድል ሲሰጣት፣ ለሩሲያ ደግሞ የዩክሬን ጦር መሳሪያ እጥረትን በመጠቀም ከፍተኛ ጥቃት ለመሰንዘርም አዳግቷታል። የኒሃርነት ትግራይ አመራሮች ከኤርትራና ከሌሎች ኃይሎች ጋር ፈጥረው ያሉት ጥምረት የጥፋት ቀመር ነው ሲሉ አቶ ጌታቸው ረዳ ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የህወሓት አመራሮች ከኤርትራ ኢሳያስ አፈወርቂ ስርዓትና ከሌሎች የፌዴራል መንግስቱን የሚቃወሙ ኃይሎች ጋር የፈጠሩት ጥምረት በትግራይና በመላው አገሪቱ ላይ ታላቅ ጥፋት የሚያመጣ የጥፋት ቀመር ነው ሲሉ ኮነኑ። አቶ ጌታቸው በማህበራዊ ትስስር ገጻቸው ባስተላለፉት መልእክት እንዳመለከቱት ከሆነ የህወሓት አመራር ቀደም ሲል የፌዴራል መንግስቱን ለማፍረስ ከውስጥና ከውጭ ኃይሎች ጋር የሚያደርገውን እንቅስቃሴ ሲክር ቢቆይም አሁን ግን የማይመለሱበት ወሳኝ እርምጃ መውሰዱን እና ወደ ኃይል አማራጭ መሸጋገሩን በአደባባይ እያወጀ ይገኛል ብለዋል። የጥምረቱ ዋና ዓላማ የህወሓት አመራር ዓላማው ምዕራብ ትግራይ ቦታዎችን በሰላማዊ መንገድ ማስመለስ ወይም የፕሪቶሪያው ስምምነት ማስፈጸም ሳይሆን አዲስ አበባ ያለውን የፌዴራል መንግስት በኃይል መገልበጥ ነው ብለዋል። ኢሳያስ አፈወርቂ ሚና በቅርቡ ሸሪያና የተከሰተውን ግጭት የተማረከው በርካታ የጦር መሳሪያ እንደማሳያ በማቅረብ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትግራይን ከለላ ለማድረግ ጠቃሚ ምኞታ በመመልመልና ትግራይና አማራ እናቶች በህፃን ላይ ቁማር እየተጫወቱ ነው ሲሉ ከሰውታል። ለትግራይ ሰራዊት የቀረበው ጥሪ ሰራዊቱ ሊገደድ የሚገባው ህዝብ ሁሉና እንጂ ጦርነት እንደ ጦርታ ማውጫ ያደረጉ ጥቂት አካላት አለመሆናቸውን በመገንዘብ
በቃ ሊሏቸው እንደሚገባና የተደቀነውን ስጋት በሰላማዊ መንገድ ብቻ መፍታት እንደሚቻል አሳስበዋል። የፌዴራል መንግስት ፕሪቶሪያው ሰላም ስምምነት ሙሉ ትግበራ ታማኝ ሆኖ እንዲቀጥልና ተደጋጋሚ ትንኮሳዎች ቢኖሩም ትዕግስቱን አጠናክሮ የሰላም አማራጮችን ክፍት እንዲያደርግ ጠይቀዋል። ድንበር አካባቢ የሚደረጉ የጦር እንቅስቃሴ ለማረጋገጥ የሳተላይትና የመሬት ክትትል እንዲደረግ፣ ግጭት የሚቀሰቅሱ ወታደራዊና ፖለቲካ አካላት ተጠያቂ እንደሆኑና የሲቪልና ደህንነት ቅድሚያ በመስጠት ከሁሉም ወታደራዊ ኃይሎች ሙሉ ወታደራዊ ግልጽነት እንዲጠየቅና ከጦርነት ዝግጅት በፊት ዝምታ መምረጥ የጥፋት ተባባሪ መሆን ነው ሲሉ አቶ ጌታቸው ረዳ መልእክታቸውን አጠናቀዋል። ታጣቂዎች ከውጭ ኃይል ጋር በመሻረክ ያልተቀደሰ ጋብቻ ፈጥረዋል ሲሉ ጠቅላይ ሚኒስትሩ ተናገሩ። ጠቅላይ ሚኒስትሩ በአማራና ኦሮሚያ ትግራይ ክልል የሚንቀሳቀሱ ታጣቂ ኃይሎች መንግስትን ማሸነፍ እንደማይችሉ ሲረዱ ያልተቀደሰ ጋብቻ መፍጠራቸው ገለጹ። ታጣቂዎቹ ኤርትራ፣ ሱዳን ጨምሮ ከውጭ ተዋናዮች ድጋፍ ለማግኘት የሚያደርጉትን እንቅስቃሴ ህዝቡን በጥንቃቄ ሊረዳው እንደሚገባ ያስገነዘቡት ጠቅላይ ሚኒስትሩ ቀደም ሲል ሀገሪቱን በብቸኝነት ይመራ የነበረው ቡድን ያጣውን ስልጣን በኃይል ለመመለስ ማሰቡ ለሀገሪቱ ግጭት መንስኤ መሆኑን ገልጸዋል። በተባበሩ መንግስታት ድርጅት ያገኘችውን አዲስ ሹመት ተቺዎችን ማስቆጣቱ ተገለጸ። የኤርትራው ዲፕሎማት አቶ ሀብቶም ዘርአይ ግርማይ በተባበሩ መንግስታት ድርጅት ሰብአዊ መብት ምክር ቤት የ2026 ማህበራዊ መድረክ ሰብሳቢ ሆነው መሾማቸውን ተቺዎች ማስቆጣቱን የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ገልጸዋል። አቶ የማነ ተቃውሞ የመጣው ኤርትራ ባለብዙ ወገን ዲፕሎማሲ የምታደርገውን አስተዋጽኦ እውቅና ማግኘት ተቺዎችን ሀገሪቱን ለማጥላላት የሚያደርጉትን ዘመቻና የሎቢስት ጥቅም ስለሚያሸንፋቸው እንደሆነ ገልጸው ኤርትራ ዓለም አቀፋዊ ተሳትፎ አጠናክራ እንደምትቀጥል አስታውቀዋል። ከሰሞኑ በዚህ ጩኸት ላይ የተነሳው ተቃውሞ ዲሞክራሲ፣ ሰብአዊ መብት የሚባል ነገር የማታውቀው ኤርትራ ለቦታው ትመጥናለች የሚባል እንደነበረም ተዘግቧል። የክላሽ ውጊያ ዘመኑ እያበቃ ነው ተባለ። ጥናት እንደሚያሳየው ከሆነ በዘመናዊ የዓለም ጦርነት መልክና ባህሪ ሙሉ በሙሉ በመቀየሩ ምክንያት ባህላዊ የፊት ለፊት ውጊያ ታሪክ እንደሆነ መጥቷል። ቀደም ሲል በነበሩት 10 ዓመታት የታጠቁ ቡድኖች ክላሽን ተሸክመው በደፈጣ ውጊያ ወይም በሰው ኃይል በብዛት መንግስት ለመገልበጥ የሚያደርጉትን ጥረት በዘመናዊ ቴክኖሎጂ ዘመን ሙሉ በሙሉ ከንቱና ጊዜ ያለፈበት ስልት ሆኗል ተባለው። ዓለም አቀፋዊ ስትራቴጂክ ጥናት ተቋም በወታደራዊ ሚዛንና ወደፊት የጦር ሁኔታ ላይ ባወጣው ዘገባ እንዲሁም የብሩኒክስ ተቋም በሰው ሰራሽ አስተውሎት ድሮኖች በዘመናዊ ግጭት ላይ የሚያሳድሩት ተጽዕኖ ዙሪያ ባቀረቡት ትንተና እንደተመለከተው በዛሬው ዕለት ጦርነት የሚመራው በዲጂታል ቴክኖሎጂ ነው ተብሏል። በርቀት የሚቆጣጠር ትናንሽ ድሮኖችና ከፍተኛ ትክክለኛ የመቱ አልሞ ተኳሽ ሚሳይል የታጠቁ እንቅስቃሴ ከመመሸጊያው ሳይወጡ በኪሎ ሜትር ርቀት ላይ ሆነው በሰከንድ ውስጥ እንዲደመሰሱ ያደርጋል። በተጨማሪም በህዋ ላይ የሳተላይት ምድር ባለራዳሮች አማካኝነት የጠላት እንቅስቃሴ 24 ሰዓት ሙሉ መከታተል የተለመደ ሆኗል ነው የተባለው። በጫካ በካምፕና በዋሻ ውስጥ መሸሸግ የቴክኖሎጂ የሙቀትና እንቅስቃሴ መቆጣጠሪያ ማታለያ አይቻልም የተባለው የመገናኛ ሬዲዮና በስልኮ የጂፒኤስ ምልክት በማጨናነቅ በመጥለፍ የታጠቁ ቡድኖች የመረጃ ልውውጥ መስመር በአይን ቅጽበት ማቋረጥ ተችሏል። በዘመናዊ የዓለም 2 ክላሽንኮ ተሸክሞ በደፈጣ ውጊያ ስልት ለመጨበጥ ማሰብ በፈረስ ፉክክር ወቅት የውጊያ ጀት አውሮፕላን ለመጋፈጥ እንደመሞከር ይቆጠራል ሲል ጥናቱ ገልጿል። ቴክኖሎጂ የታጠቀ ዘመናዊ ሰራዊት በቀፎና በነጠላ መሳሪያ ለመግጠም መሞከር የሰው ህይወት በከንቱ ከመስዋዕት ባለፈ አዎንታዊ የፖለቲካ ሆነ የውጊያ ውጤት ሊያመጣ አይችልም ሲል ጥናቱ በሰፊው ተንትኖታል። የስቶክሆልም ዓለም አቀፋዊ የሰላም ምርምር ተቋም በዘመናዊ የጦር ቴክኖሎጂ እድገት ዙሪያ የሚያወጣውን ጥናቶች እንደሚያመለክቱት የዛሬ ውጊያ የሚወስነው በሰዎች ብዛት ሳይሆን በመረጃና በሳይበር የበላይነት በአየር ላይ ቅጽበት እርምጃ የመውሰድ አቅም ነው። ስለሆነም ፖለቲካ ጥያቄ ልዩነት በሰላማዊ መንገድ በውይይት ከመፍታት ውጭ በነፍጥ ኃይል መንግስትን መገልበጥ እሳቤ ከጊዜ አስተሳሰብ ጋር የሚጋጭና ውጤት አልባ መንገድ እንደሆነ ጥናቶች አመላክተዋል።